የሚጠራችሁ የታመነ ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ። የዮሐንስ ወንጌላዊ የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 9 እስከ መጨረሻ ያለውን ክፍል 4 እንማማራለን። ምን ይላል? ወያነጽሐነ እምኩሉ ጌጋይነ፣ ከኃጢአታችን ሁሉ ያነጻናል ይለናል። ወያነጽሐነ እምኩሉ ጌጋይነ፣ ጌጋይ ማለት በደል ነው። ከበደላችን ሁሉ ነፃ ያደርገናል። ከበደላችን ሁሉ ከኃጢአታችን ሁሉ ከመተላለፋችን ሁሉ ነፃ ያደርገን ዘንድ እግዚአብሔር ይቻለዋል ይላል። ወያነጽሐነ እምኩሉ ጌጋይነ። አዎ ጥጦስን በመስቀል ላይ ይቅር ያለ ጴጥሮስን ከክህደቱ ይቅር ያለ አለመታደሉ ነው እንጂ ይሁዳን ከበደሉ ይቅር ብሎ እናቱን ከ36ቱ ቅዱሳት አንስት እሱን ከሐዋርያት ይቅር ባይ እግዚአብሔር እርሱ ስለሆነ ይቅር ብሎት ነበረ። ነገር ግን ትንቢቱ ይፈጸም ዘንድ የትንቢት መፈጸሚያ ሆነ። እግዚአብሔር ግን ይቅር ሊል እነሆ ፈቃደኛ አምላክና የሚችል አምላክ ነው። ይቅርታ የባህሪው ፍቅር የባህሪው ሰላም የባህሪው ስለሆነ ኃጢአት የለብንም ብንል ራሳችን እናታልላለን። ነገር ግን እውነቱን ለእግዚአብሔር ነግረን ይቅርታ ብንጠይቀው ይቅር ለን ዘንድ የታመነ ነው እግዚአብሔር። ሰው ይቅር ብሎ ለከሌ ሲል እነከሌ ብዬ ይቅር አልኩት እንጂ ብሎ የኃጢአት ቅራሪ የጥላቻ ቅራሪ ቆዩ ከታረቀ በኋላ ሊናገር ይችላል። እግዚአብሔር ግን ይቅር ካለ በኋላ መልሶ ለምን አልኩት የሚል አይደለም። ከሰጠ በኋላ የማይጸጸት ሰጥቶ የማያልቅበት እንደ ሰው ደግሞ ቆጥሮ የማይሰጥ ይሰጠኛል ብሎ የማይሰጥ ይመልሳል ብሎ የማይሰጥ እግዚአብሔር መስጠት የባህሪው ይቅርታ የባህሪው ፍቅር የባህሪው ሰላም የባህሪው የሆነ እግዚአብሔር ወያነጽሐነ እምኩሉ ጌጋይነ ከበደላችን ያነጻናል ይላል። ከበደላችን እግዚአብሔር ያነጻል። ግን ትልቁ ችግር በንስሐ ታጥቦ አለመንጻት ነው የኛ ችግር። ወነጽሐክሙ በእንተ ኃጣውኢክሙ ከመ ትኩኑ ንጹሐነ ትንቢተ ሕዝቅኤል ምዕራፍ 36 ላይ እነሆ የጠራ ውሃ እረጭባችኋለሁ ከኃጢአታችሁ ከበደላችሁ ተነጻላችሁ። ምንድን ያለው ኢሳይያስ መናገር የሚገባውን ባለመናገሩ ምክንያት አፉ በቁስል ተመቶ መጨረሻ ላይ ግን ሱራፌል ልኮ ምን አለው? ዋልከፎ ከናፍሪሁ እምኃጣውኢሁ ለነቢይ አለው። እነሆ ያንን በሽታውን የሚያስወግድ ሰጠና ምን አለው? ፈውሻለሁ ይላል እግዚአብሔር። በደልክን ትቻለሁ። መናገር ሲገባህ አልተናገርክም። ተው ማለት ሲገባህ አላልክም። ኤሊንም እኮ ያለው እንደዚህ ነው። እነሆ ለሳሙኤል ምን አለው? በኤሊ ቤት ለጆሮ ጭር የሚያደርግ ነገር አመጣለሁ አለ። ምክንያቱም አለ አፊንንና ፊናስ ልጆቹ ሲበድሉኝ አንደኛ ጥሩ አድርጎ ኮትኩቶ አላሳደጋቸውም። በጥበብ እግዚአብሔር በፍርሃተ እግዚአብሔር ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር መፍራት ነው። እግዚአብሔርን እንዲፈሩ አድርጎ አላሳደጋቸውም። እሱንም እንዲያከብሩ አድርጎ አላሳደጋቸውም። በዚህ እኔን በድሉ አለ። ቀጠለ። በቤተ መቅደሱ ደግሞ እንደሚገባቸውና እንደሚገባቸው ገብተው እንዲወጡ አላደረጋቸውም። ተደፋፈሩ፣ በደሉኝ። ስለዚህ ጆሮውን ጭው የሚያደርግ ነገር አመጣበታለሁ አለ። 34,000 ወታደር በአንድ ጊዜ ማለቅ ቀላል አይደለም። ሁለቱ ልጆቹ በአንድ ጊዜ በጦርነት ማለቅ ቀላል ነገር አይደለም። ታቦተ ጽዮን መማረክ ቀላል ነገር አይደለም። ይህን ሲሰማ እሱም ተጠቅልሎ እዚያው ጋር ሞተ ማለት ነው። አየው፣ ለጆሮ ጭው የሚያደርግ ማለት ይሄ ነው ማለት ነው። ይሄ ምንድን ነው? የበደልነውን በደል ባለመናገራችንና ይቅርታ ባለመጠየቃችን ነው። ይህ ነው። ሙሴ ምንድን ነው ያለው? እነሆ ሠራይሎሙ ዘንተ፣ እንደሚበድሉ ታውቃለህ። እንጨቱ ይጨሳል፣ ሰው ደግሞ ምን ይላል? ያጠፋል። ስለዚህ እንደሚበድሉህ እያወቅህ ህዝቦች አድርጋቸዋል። ይቅር በላቸው። ይቅር የማትላቸው ከሆነ ከሕይወት መጽሐፍህ ደምሰኝ፣ ከፈቃድህ ማለት ነው፣ ከቸርነት ማለት ነው። ስለዚህ ሰው ይበድላል። ነገር ግን በደሉ ምን ማድረግ አለበት? ቶሎ ብሎ ወደ እግዚአብሔር ማቅረብ አለበት። ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ እንደዚህ ይለናል፣ የሚጠራችሁ የታመነ ነው። አቤት የሚጠራችሁ የታመነ ነው። አየህ፣ ያልታመነ እኮ አንዳንድ ጊዜ ሊጠራን ይችላል። ጠሪ እኮ ሰይጣንም ሊጠራ ይችላል።
ክፉ ሰውም ሊጠራ ይችላል። ለመስረቅ ሊጠራ ይችላል፣ ለመግደል ሊጠራ ይችላል፣ ለማሰር ሊጠራ ይችላል፣ ለተለያየ ነገር። እዚህ ጋር ግን የሚጠራ ሰው የታመነ ነው አለ። የሚጠራችሁ የታመነ ነው አለ። እዚያ ዘፍጥረት ምዕራፍ 3 ላይ አዳም እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር በገነት ከገባ ከ7 ዓመት በኋላ አዳም እግዚአብሔርን በደለ ነው። ይሄ ነው እንግዲህ ወያነጽሐንም ኩሉ ጌጋይነ ከበደላችን እግዚአብሔር ያነጻናል አለ። አዳም ከ7 ዓመት በኋላ በደለ። አትብላ የተባለውን በላ፣ አትይ የተባለውን አየ፣ አትያዝ የተባለውን ያዘ። አየው። አሁን በኋላ ወፀውዖ እግዚአብሔር ለአቡነ አዳም ወይቤሎ አይትሃሎ ከአዳም። አየው። የታመነው እግዚአብሔር ቃል ኪዳኑን የሚጠብቅ እግዚአብሔር አዳምን ጠራው ይላል። ወዴት ነህ አለው። በለስ ስር ወድቄልሃለሁ። አትብላ ያልኩህን በላሁ። ለምን በላሁ? ትሞታለህ አላልኩም? ይኸው ሞት ካለ። ነገር ግን በመስቀል ላይ ተሰቅዬ በደልክን ይቅር እልሃለሁ አለው። የታመነው እግዚአብሔር ማለት ነው። አሁን ቅዱስ ጳውሎስ ምን አለ? የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ያደርገዋል። እሰጥሃለሁ ካለ እግዚአብሔር ይሰጥሃል። እሾምሃለሁ ካለ እግዚአብሔር ይሾምሃል። አይተናል። ዳዊትና አቤሴሎም ለምሳሌ እሴይ ለሚስቱ ምንድን ነበር ያላት? ዳዊት ይነግሳል። እግዚአብሔር ነቢዩን ልኳል አለና መስዋዕት የሚሰዋ መስሎ ያው ሊሰዋ ነው። ወጣ ተራራ ከሳሙኤል ጋር 7 ልጆቹን መልከ መልካሙን ቁመት ያለው ምናምን አቀረበ። ነገር ግን አልሆነም። ለምን? ምክንያቱም እግዚአብሔር እሾማለሁ የሚለው ይሾማል። ሳኦልን አወረደ፣ ዳዊትን ሾመ። ቀጠለ። ዳዊት ደግሞ ሰሎሞንን እሾማለሁ ብሎ ቃል ገባ ለቤርሳቤ ማለት ነው። አሁን አቤሴር የሚገርም ነገር ነው። እና አቤሴሎም ብዙ መከራ ሲያሳድዱ ዳዊት ያላየው መከራ የለም። በሳኦል መከራ አይቷል። በአቤሴሎም በልጁ መከራ አይቷል። እንደገና ደግሞ ሰሎሞን ለማንገስ ደግሞ በተለያዩ ሰዎች ደግሞ መከራ አይቷል። ግን የእግዚአብሔር ፈቃድ ሆነና ሰሎሞን ነገሰ። ምን ማለት ነው? እግዚአብሔር ይሆናል ያለው ይሆናል፣ ሰው ያለው አይሆንም ነው። አንድ ቀን ነግሶ ከሰዓት በኋላ ንግስና ፈቃድ እግዚአብሔር ከሌለበት ሰው ምንም ሊያደርግ አይችልም ማለት ነው። እና ምን አለ? የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ይቀጥልና ወንድሞች ሆይ ስለ እኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ እለምናችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል ቅዱስ ጳውሎስ። ጸልዩልን። ያዕቆብ ምን ይላል? የወንድሞች ጸሎት ለበሽተኛውን ያድነዋልና ጸልያችሁ ቀቡት ይላል። የጸለያችሁበትን ያንን ቅባቱን ቀቡት፣ የእናንተ ጸሎት የታመመውን ያድናል ይላል። ወመሰ ንብየ አበስነ ሐሳዌ ንደስይዎ ሎቱ፣ በድለን አልበደልንም ብንል ግን እግዚአብሔርን ውሸተኛ እናደርገዋለን። በድለኑ ይልቁንም እኛ የበደልነውን ይቅር እንደምንል አንተን በደላችን ይቅር በለን። አሁን እኮ እኛ ብልጣብልጦች ነን እኮ ይቅር በለን ነው እንጂ የበደልነውን ይቅር እንደምንል አለ። መቅደም ያለበት እኛ የበደልነውን ይቅር እንደምንል የእኛን በደል ይቅር በለን ነው መባል ያለው። ኦርደሩ ነው። የበደሉንን እኛንን ይቅር ማጠይቅ። ይቅር ያላልክ እንዴት ይቅር ትባላለህ? መስጠት ያለመደ መሰጠትን እንዴት ያገኛል? ፍቅር ያለመደ ስለ ፍቅር እንዴት ያወራል? ስለዚህ መጀመሪያ እኛ የበደልነውን ይቅር እንላለን፣ አንተም እኛን ይቅር በለን የሚባለው እንደዚህ ነው። ብልጣብልጦቹ ነን፣ ግን እኛ ይቅር በለን መጀመሪያ ይቅር በል መጀመሪያ ይቅር በሉ እናንተ። እኛም ጸሎቱም እንዲህ እኮ ነው። ማቴዎስ ወንጌል 6 ላይ እኛም የበደሉን ይቅር እንደምንል አንተም ይቅር በለን ነው። በቃ ይሄ ነው። ምክንያቱም እኛ ልንልም ላንልም እንችላለን። እግዚአብሔር ግን ይላል ታማኝ አምላክ ነው፣ ይቅርታ ያደርጋል እግዚአብሔር። ሮቀ መዓት ወብዛ ምሕረት ጻድቆ መስተሐግዝ። መዓት የራቀ ምሕረት የበዛ እይቀስፍ ወትረ ሁልጊዜ አይቆጣም። ወይትመዓ ዘልፈ ለዘላለም እነሆ አይቀየም። ወኢፈደየነ በከመ አበሳነ ይልቁንም እንደ ኃጢአታችን እንደ በደላችን አልከፈለንም። ቢከፍለን መንማ ኑሮ እኛውን ነጠላ ለብሰን አውደ ምሕረት እንቆማለን።
እናንተስ ነጠላ ለብሳችሁ ስጋው ደግሞ ትቀበላላችሁ፣ ትዘምራላችሁ፣ ታቦት ይዛችሁ ትወጣላችሁ፣ ታከብር አይደለም? አዎ እንደ በደላችን ቢከፈለንማ የእኛ መኖሪያ የት ነው? ለዚህ እኮ ነው ልበ አምላክ ዳዊት መሳ ኃጢአትን ታቀብ እግዚኦ እግዚኦ መኑ ይቀውም። ኃጢአትን በደልን አንተ ብትቆጣጠር በአንተ ፊት የሚቆም ማን ነው ይላል ይላል። ወቃሉኒ ይሃሎ ሀቤነ ዘይሰወር። አዎ ከእግዚአብሔር የሚሰወር በእኛ ዘንድ ምንም ኃጢአት የለም፣ ሁሉን ያየዋል። የሉቃስ ወንጌል ምዕራፍ 2 ምን ይላል? ለእግዚአብሔር እንደ አሜሪካ ሲያየ እንደ ኢትዮጵያ ወሬኛ አያስፈልገውም። የእያንዳንዳችን ማንነት እግዚአብሔር ያውቃል። አዎ እስመ እግዚአብሔር አምላክ ማእምር ውእቱ። አንደኛ ሳሙኤል ምዕራፍ 2 ላይ ሐና ምን አለች? እግዚአብሔር አዋቂ ነው አለች። እኛ አሁን ጠንቋይውን፣ ቃልቻውን፣ አባዩን አዋቂ ነው ምን ያውቃል? ደግሞ ጠንቋይ ለራሱ ያቅም ብለን የምናልፋል አይደለም እንዴ? ላብራቶሪ እኮ የተወሰነውን ነው የሚያውቀው እንጂ የሰው ማንነት ሁሉን እኮ ማወቅ አይችልም እኮ። ሐኪም የሚያውቀው ላብራቶሪ ውስጥ ከሰጠው ነው። ላብራቶሪ ደግሞ ሰው ሰራሽ ነውና ሁሉን አያውቅም። ሁሉን የሚያውቅ እግዚአብሔር ብቻ ነው። ይህ ነው የሚለው አነ ውእቱ ዘፈትን አነ ውእቱ ብርሃኑ ለዓለም። የማውቅ የምመረምር ማእምረ ሕዋት እኔ ነኝ። ይክል ኩሉ አልቦ ዘይሳን፣ የሚሳነው የለም። ሁሉን ያውቃል፣ ሁሉን ይችላል፣ ሁሉን ያደርጋል እግዚአብሔር ማለት ነው። ባህር ከፍሎ ያሻግራል፣ እሳቱን ውሃ አድርጎ ያሻግራል፣ የአናብስቱን አፍ ዘግቶ ያሻግራል፣ በዘንዶ ላይ ያጫማል፣ ያደርጋል። እግዚአብሔር ይችላል ማለት ነው። ይህንን የሚናገረው በእኛ ጸንቶ አይኖርም። አንድም ወመሰ ንብል ጥንቱን ኃጢአት አልሰራንም ብንል ራሳችንን ለመጉዳት እንስታለን አለ። ኃጢአት አልሰራንም ብንል ለራሳችን እንስታለን እንጂ እሱ ግን ያውቃል። እውነት ነገር ከእኛ ዘንድ የለም ማለት ነው። ሰርተን አልሰራንም፣ አድርገን አላደረግንም ካልን መኒ እወ እወ ወመኒ አልቦ አልቦ፣ እውነቱን እውነት ሐሰቱን ሐሰት ማለት ስንችል፣ አንዳንድ ጊዜ እኮ ውሸት እየበዛ ሲሄድ እውነት ይመስላልና የሆነ ነገር ለማግኘት ብዙ ውሸቶችን እንደራረባለን። ማርያምን፣ ገብርኤልን፣ ተክለ ሃይማኖት እንዲህ 30 ጻድቃን እንጠራለን። ግን እውነቱ አንድ ነው። ወይም እውነት ነው ወይም ሐሰት ነው። በቃ አለቀ። አንድን ነገር አጭበርብረን ለማግኘት ስንል ግን ምን ነው ሌላ በቃ ኢትምሃሉ ግሙራ ፈጽማችሁ አትማሉ የተባለውን ቃል ትተን ምን እናደርጋለን? እንምላለን ማለት ነው። እና ያንን ነው የሚናገረው። ስለዚህ ምን አለ? ነገራችሁ እውነት ከሆነ እውነት አይደለም ከሆነ ደግሞ አይደለም እንጂ የእናንተ ያልሆነውን ነገር ለእናንተ ለማድረግ በመሐላ የምታጸኑት የሚጠቅም የሚረባም አይደለምና ከሱ ውጡ ይለናል። ይቀጥልና ወእመሰ ነገርነ ኃጢአተነ በድለናል ብንል ግን ኃጢአታችንን ያስተሰርይልን ዘንድ የታመነ ቸር የባህሪ አምላክ ነው። አየው እውነቱን ብንናገር አጥፍተናል፣ በድለናል፣ ይቅር በለን ብለን እግዚአብሔር የምንጠይቀው ቸር ርኅሩህ የዋህ አምላክ ስላለን ይቅር ይለናል። ይቅር ይለን ዘንድ የታመነ አምላክ አለን። ይቅር ይለን ዘንድ የታመነ ጓደኛ የለንም፣ ወንድም የለንም። ይቅር ይለን ዘንድ የታመነ የዋህ የሆነ ይቅር ባይ ወንድም የለንም። አምላክ ግን አለን። እኛ ጋር ጊዜ አይቶ የሚጠጋ ጊዜ አይቶ የሚርቅ ነው ያለን። ገንዘብ ሲኖረን አጃቢያችን ይበዛል። ገንዘብ ስናጣ ሀብት ስናጣ ግን ነቃፊያችን ይበዛል። ስለዚህ ኃጢአታችን ይቅር ሊል የሚችል የዋህ ርኅሩህ ይቅር ባይ እግዚአብሔር አለን። ግን ብናጠፋ የሚያሳልፍ ብንበድለው ይቅር የሚል ጓደኛ የለም። ይልቁንም እንዲያረገኝ እያለ የሚከስ ነው ያለና እንዲህ አድርጎኝ ነው ትቻው ነው እንጂ ምን ያላረገኛለ እንደዚህ ነው የምንለው ማለት ነው። እሺ ወእመሰ እና ምን አለ ምን ይላል? የታመነ ቸር የባህሪ አምላክ ነው ከኃጢአታችንም ያነጻናል አለ። ለዚህ ነው ወያነጻነ እምኩሉ ጌጋይነ ከበደላችን ያነጻናል ከኃጢአታችን ያነጻናል። ወእመሰ ንብየ ያበስነ ጥንቱን አልበደልንም ብንልማ ሐሳዌ ንሬስዮ ኩሉ አበሰ መኑ ዘይነጽህ እምኃጢአት አነ ውእቱ ብርሃኑ ለዓለም። ሁሉም በድሏል፣ ያልበደለ ማን ነው? ሁሉ አሬ ወውር አለው መዝሙር 11 ላይ ሁሉም አንድ ሆኖ በድሏል። ያልበደለ ቤተ ክህነት ብንለው ቤተ መንግስት ብንለው እግዚአብሔር ያልበደለ ማን አለ? ፍርድ ያላጎደለ፣ ገንዘብ ያልበላ፣ ጉቦ ያልበላ፣ ሙስና ያልበላ፣ በቋንቋ በተራራ በወንዝ ዘረኛ ጎጠኛ ያልሆነ ማን ነው? ዛሬ
ሁሉ በድሏል። ለዚህ ነው ሁሉም በድሏል አለ ዳዊት። እኔ አይደለም እየተናገርኩ ያለው ቅዱስ ዳዊት ነው። ሁሉም አንድ ሆኖ ከላይ እስከታች ከታች እስከ ላይ እስከ ጥግ ድረስ እግዚአብሔርን ሰውን በድሏል። እንዴ በእኛ ዘመን አይደል እንዴ ሕፃናት እንደ ዶሮ አንገታቸው እየተቆረጠ ቤተክርስቲያን እየተቃጠለ ክርስቲያን ሰው በማንነቱ ሰው መሆኑ በቂ ነው ከሰው ጋር ለመኖር። ይህን የምናየው በእኛ ዘመን። ታዲያ ያልበደለ ማን አለ? ማን? እኛ ባለንበት ዘመን ያልበደለ ማን? ያልበደለ የለም ይላል ቅዱስ ዮሐንስ። ኩሉ አበሰ መኑ ዘይነጽ እምኃጢአት አነ ውእቱ ብርሃን አነ ውእቱ ዘእፈትሕ ልበ ወኩልያተ። ልብንና ኩልያሊትን እምመረምር እኔ ነኝ። በእኔ ፊት ሰማይም ንጹሕ አይደለም አለ። አለቀ። በእኔ ፊት አይደለም እናንተ ሰማይኒ ይኮነ ንጹሕ። ሰማይ ራሱ ንጹሕ አይደለም በእኔ ዘንድ አለ። ሰማይ ይሄ የጠራው ሰማይ በእኔ ዘንድ ንጹሕ አይደለም ማለት። ስለዚህ ከእናንተ መካከል ያልበደለ፣ ያልሰረቀ፣ ያልቀጠፈ፣ ያላሰበ፣ ያልተናገረ፣ ያላደረገ ማን ነው? ሁሉም በደለኛ ነው። ዋናው ግን አጥፍቶ ንስሐ የገባና አላደረኩም ብሎ የሸፈተ ሁለት አይነት ህዝብ አለኝ አለ። አጥፍቻለሁ ብሎ የተመለሰ አለ። አላጠፋውም ብሎ ከኃጢአት ላይ ኃጢአት የሚደርብ አለ እንደገና ይላል። ይህንን እናገርና ምን አለ? ዘእፈትሕ ልበ ወኩልያተ፣ ልብና ኩላሊትን እመረምር እኔ እግዚአብሔር ነኝ። ማ? እግዚአብሔር። ልብና ኩላሊትን እመረምር እኔ ነኝ አለ። ከኔ የሚሰወር ከኔ የማይታወቅ በእኔ ዘንድ የማይታወቅ በእኔ ዘንድ የተሰወረ የለም። እናንተ የማታውቁት ሀገር አለ፣ እኔ የማላውቀው ሀገር የለም። እናንተ የማታውቁት ዋሻ አለ፣ እኔ የማላውቀው ዋሻ የለም። እናንተ የማታውቁት ጫካ አለ፣ እኔ የማላውቀው ጫካ የለም። እናንተ የማታውቁት ባህር አለ፣ እኔ ግን የማላውቀው ባህር የለም። እናንተ የማታውቁት ሀገር አለ፣ እኔ ግን የማላውቀው ሀገር የለም። እናንተ የማታውቁት ሰው አለ፣ እኔ የማላውቀው ሰው የለም። እናንተ የማታውቁት ጋኔን አለ፣ እኔ የማላውቀው ጋኔን የለም። አለቀ። ማን? እግዚአብሔር። ሁሉን አውቃለሁ አለ። በቃ ይገርማል። ስለዚህ ከኔ ፊት በምንም አይነት መልኩ ልትደልሉኝ ልታታልሉኝ አትችሉም አለ። ይገርማል። ይቀጥልና ከኔ የሚሰወር ማን አለ? ይልና ኩሉ አበሰ መኑ ዘይነጽእ እምኃጢአት፣ ሁሉ በድሏል። ከኃጢአት ነፃ የሆነ ማን ነው? አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። አነ ውእቱ ዘእፈትሕ ልበ ወኩልያተ፣ ልብና ኩላሊትን የምመረምር እኔ ነኝ። ዘይሰወር እምኔሁ ይሰወር፣ ከእኔ የሚሰወር ከራሱ የተሰወረ ነው። ከእኔ የሚሰወር ማንም የለም ይልና ቃሉም በእኛ ጸንቶ አይኖርም ይላል። የዮሐንስ መልእክት ምዕራፍ 1 በ3 የተከፈለ ተከታታይ ትምህርት ነው። ዛሬ የመጨረሻው ነው። ምንድን ነው ያለው? ኃጢአት የለብንም ብትሉ ራሳችሁን ነው የምታታልሉት። እኔ ግን ልብንና ኩላሊትን የምመረምር ነኝና በእኔ ዘንድ አይደለም እናንተ ሰማይኒ ይኮነ ንጹሕ፣ ሰማይ ራሱ ንጹሕ አይደለም። ይልቁንም ኃጢአት የለብንም ብትሉ ራሳችሁን ነው የምታታልሉትና በጊዜውና በሰዓቱ በድለናል፣ አጥፍተናል ብላችሁ ንስሐ ግቡ፣ ያለበለዚያ ግን እመጣባችኋለሁ የሚለው መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ከአራቱ ወንጌላውያን አንዱ ከ12ቱ ሐዋርያት አንዱ የዮሐንስ መልእክት ምዕራፍ 1 ይህን ይመስላል። ወደ ምዕራፍ 2 ደቂቅ የዘንተ ጽፍ ለክሙ ከመ ኢተአብሱ፣ እንዳትበድሉ ይህን እጽፍላችኋለሁ የሚል ምዕራፍ 2 ላይ እንጀምራለን። ወደ ምዕራፍ 2 እንሄዳለን ማለት ነው። የጊዜ ባለቤት እግዚአብሔር እኔንም እናንተን የሚያስተምረን እግዚአብሔር በአንድም በሌላም መንገድ ያስተምራል። ሰው ግን አያስተውልም ነውና መስተዋሉን ያድለን። ይልቁንም የንስሐ ዕድሜ ይስጠን እግዚአብሔር። ከኃጢአት የተራረፈ ጊዜ ያለንና የንስሐ ዕድሜ ይስጠን እግዚአብሔር። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።